እዛ ያሉ ፓስተሮች አሉ፣ የቸርቹ ፓስተሮች የተዋት እሷ በነቢይነት ታገለግላለች አሉ። ይህ መገሰጽ ጀምር ወደቀ። እንግዲህ በዚህ ቀን ከነበረኝ ከ10 ዓመት የፕሮቴስታንት እምነት ቆይታ በኋላ ወደ ኦርቶዶክስ ቤተክርስቲያን ሽፍት የማድረግ ይሆናል። እኔ እያየው የኔን አምላክ ነግደ ገንዘብ አትሰራም። ይኸው ስማኝ፣ እኔ እያለው የኔን አምላክ ነግደ ብር አትሰራም። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? እኔ በጣም ሰላም ነኝ። ዛሬም በድጋሚ በአዲስ ቪዲዮ ለእናንተ መጥቻለሁ። ከፕሮግራሙ ፍጻሜ አብራችሁኝ እንድትቆዩ በጌታ ፍቅር አሳስባለሁ። በቀጥታ ወደ ዛሬው ቪዲዮ እናልፋለን። እኔ ቃልቻ ቤት ነበርኩኝና እንደ ነገ ገብርኤል 19 ይሁን እንደ ዛሬ 18 ወዳጃ እናድራለን። ወዳጃ ማለት ጣት እየተቃመ እየተካደመ አውሊያው የሚለማመንበት ሌሊት ነው። የገብርኤል ዋዜማን ጌታን በተቀበላችሁበት ጊዜ ደግሞ ያለው የጌታ ፍቅር እንዴት ደስ ይላል! ውሳኔ ሁሉ ደስ የሚል ውሳኔ ነው። ፍርሃት የለም። ጌታ ኢየሱስን ከተቀበልኩ በሶስተኛው ቀኔ ሚስት ያልነበረችምና ደብረ ዘይት ነበረ። ወደ ደብረ ዘይት ሄድን። እኔ ጌታ የተቀበልኩት ህዳር 16 ቀን ነው። ከዛ በኋላ በ18 ወደ ቤት ሄድኩኝና ያው 18 ነግሬያቸዋለሁ የወዳጃ ቀን ነው። ምክንያቱም ማታ መቃም አለበት፣ መስዋዕት መቅረብ አለበት፣ የሚያስፈልገው ነገር እንዲደረግ ባለቤቴ ጠየቀችኝ። አጠገቤ ስላለች ጌታ ይባርካት፣ ምንም አትለኝም ብናገር ለእግዚአብሔር ክብር ስለሆነ እና በምደርስበት ጊዜ ዛሬ ጫት ትገዛልኛለህ አለችኝ። አልገዛም አልኩ። በፍጹም ካልገዛ አለች። ግዛልኝ አለች። አልገዛም። ገዛልኝ። ብዙ ተጨቃጨቅን። መጨረሻ ላይ የምትገዛበትን ሰጠኋት። ገዝታ መጣች እና ገልማው ተነጣጥፎ እጣኑ ተስተካክሎ ጉዝጓዝ ተጎዝጉዞ እህታችን ዙፋኑ ላይ ቁጭ አለች ልትካድም። እኔ ያን ቀን እኔ ወንድማችሁ አዲስ ጴንጤ ነኝ። ጫማዬን አድርጌ ገባሁ አለች። ምክንያቱም ጫማ አድርጎ ከገባ እሷን ሆዷን እንደዚህ ነው የሚቀጥታት። ልታስገድለኛል። አንቺንም እኔንም ፈጥሮን ከሆነ ዛሬ ግድለኝ ወሰንኩኝ። ገባሁ። ዛሬ አትቅምም አልቅምም። አረና አለች። በፍጹም እኔ አንደ ተግም ሆኜ ተኛሁ። እሷ ብታጨሰው እጣኑ አይጨስ። ለምን? ኢየሱስ ገብቷል። አረ ኢየሱስ ገብቷል በለኝ። ጫቱን ስትቅባው ግራዋ አላት። ሌላ ቀን እኮ ጫት ስናጣ ግራዋም ቅመናል። ሰይጣን እግዚአብሔር ይገስጸው። ኋላ ተወችው እና ተኛች። በማለዳ ተነሳሁኝና ዛሬ እንሄዳለን። የት? አዲስ አበባ። ለምን? እህቴ ቤት አልሄድም አለች። ምክንያቱም እህቴ በጌታ እንደሆነ ታውቃለች። አይ እህቴ ቤት አይደለም አባቴ አሁን አርጅቷል፣ ይመርቀናል፣ እንሄዳለን አለ። እንደምንም ብያታል እየወሰድኳት እና እዛው ያረፍን። አጅሬ ማታ ተገለጠ። ምን እንዳለ ታውቃላችሁ? እኔ ያዳልሞቴ ያሻዋ ቃሚ ዘንዶ ጠምጣሚ ይለው የሚፎክረው የነበረው እኔ አጋንንት ነኝ አለ። ያን ቀን ጥፍሬ ውስጥ በገባ ይቀለኝ ነበር። እንዳፈርኩኝ አምላክ ነው ብዬ ነበር የማመልከው። ያን ቀን ሲገለል ከአጋንንት ነው። ኢየሱስ ከጌቶች ጌታ በላይ። የኢየሱስ ስም ሲጠራ አዳልሞቲ መቆም አልቻለም። የኢየሱስ ስም ሲጠራ ወሰንጋላ መቆም አልቻለም። የኢየሱስ ስም ሲጠራ መናኝ አሊ መቆም አልቻለም። የኢየሱስ ስም ሲጠራ ሁሉ ተንበረከኩ። ኢየሱስ ገኖ ተገለጠ። አንተ የኢየሱስ ስም ነው እኔ ነፃ ያወጣኝ የኢየሱስ ስም ነው። ዛሬ በሚዲያ የምሰሙ ካላችሁ ነፃ የሚያወጣው የኢየሱስ ክርስቶስ ስም ብቻ ነው። ቀሚስ ለጀለቢያ ለብሼ ነበረ 24 ሰዓት የምካድመው። አሁን ግን ሱሪ ለብሼ ኢየሱስን ሰብከዋለሁ። እግዚአብሔር የተመሰገነ ይሁን። ስለርሶ እጅግ ድንቅ ምስክርነት እንደሆነ አስባለሁ። በጣም ለብዙዎችም የሚጠቅም ነውና ብዙዎች ጋር እንድታርሱ በተለይ ያላመኑ ወዳጆች ጓደኞች ካሏችሁ እጅግ በጣም ጠቃሚ ነው። ስፔሻሊ ከእንደዚህ አይነት ስፍራ የሚመጡ ሰዎች በጣም ለእግዚአብሔር ቤት እጅግ እንደሚጠቅሙ ያው ቅዱስ ጳውሎስን መመልከት በቂ ነው። ከስንት አይነት ጣዖት አምላክነት ወይም ደግሞ ከእግዚአብሔር ቃልን ከማሳደድ ቤተክርስቲያንን ከማሳደድ የመጣ ነው። ሐዋርያው ቅዱስ ጳውሎስ እንደሚታወቀው በደመስቆ ምድረ በዳ ክርስቶስ ያገኘው የመጀመሪያው እንግዲህ ከሐዋርያቶች ከ12ቱ ደቀ መዛሙርቶች በላይ የሆነ መገለጥን እግዚአብሔር በብዙ ድንቆችና አሰራሮች ሲሰራበት 9ኙም የጸጋ ስጦታዎች የተገለጡበት ሐዋርያ ነው። እግዚአብሔር ደግሞ ይመስገን በዚህ አይነት መልኩ ወንጌልን እየሰራን እንገኛለን ማለት ነው። እግዚአብሔር ፍሩትፉል ያደርጋል ትውልድን። ከዛ ደግሞ እያወጣን እንክርዳዱን እያወጣን እናቃጥላለን። ደግሞ አውድሞውን የሚያጠራው ደግሞ እስኪመጣ ድረስ እኛ ደግሞ እንሰራለን ማለት ነው። ጌታ ክብሩን ይውሰድ። እስኪ ወደ ቀጣይ ቪዲዮ እናልፋለን። የጸና የትንቢት ቃል አለ። የቱ ይሻላቸዋል? አብዛች ጋር አንድ ነገር ነው የተናገረው። በእርሱ ደስ የሚለኝ ወደ ልጄ እችን ተናግረዋል። እዚህ ውስጥ ግን ስለ ኢየሱስ ስንት ነገር ነው ያወራው። ይሄው ከዘፍጥረት አንድ ግን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ዕብራውያን መጽሐፍ ላይ እግዚአብሔር ዓለማትን በፈጠረበት በልጁ ሲጀምር ገና ስለ ኢየሱስ ይጀምራል፣ ሲጨርስ በኢየሱስ ይጨርሳል። ይሄ ሁሉ እግዚአብሔር ስለ ልጁ ያወራው ወሬ ነው። ተራራው ላይ ከተናገረውና ከሰማነው በጆሮአችን ከሰማነው ድምጽ ይልቅ ከእርሱ ይልቅ የጸና የትንቢት ቃል አለን። እግዚአብሔር ሆይ በእጄ ላይ ስላለው ስለዚህ ቅዱስ መጽሐፍ ለዚህ የተገባው ባልሆንም ለእኔ ሊሰጥ ባይገባም እኔ እጅ ላይ ባይገባም አንዳንድ ሰው መጽሐፍ ቅዱስን ሲይዝ በጋዜጣ ሸፍኖ ነው ወይ ደግሞ መጽሐፍ ቅዱስ ይዞ ቸርች መምጣቱ እንዳይታወቅበት መከራውን የሚበላ ሊኖር ይችላል። በእጁ እንደዚህ ይዞ ቸርች መምጣት ግን ማፈር ያለበት መጽሐፉ ነው። እኛን
አቤት መጽሐፉ እኮ ነው። እኛ ስለያዝነው ማፈር ነበረበት። ሼም አይደለ እንዴ ማለት ያለበት እሱ ነው። ማንም ሰው ይህን መጽሐፍ ሊይዝና ይህን መጽሐፍ ሊከፍትም ሊያነብም የሚገባው የለም። ይሁንና መጽሐፉ ተራራው ላይ ከተሰማው ቃል ይልቅ እጅግ የጸና የትንቢት ቃል አለን። እንኳን ወንድም አለሙ፣ እንኳን እህት አስቴር፣ እንኳን በቀለ፣ እንኳን አልማዝ ከሚናገሩት ቃል አይደለም አብ የተናገረው ቃል አለ። ይሄ የጸና የትንቢት ቃል። ስለዚህ ቃሉ አትበሉ። አምላክ መጽሐፍ ቅዱስ ነው። ወዴት ነው የምትሄዱት? ቸርች ምን አሁንም ይሄን ወይ ገላትያ ወይ ሮሜ እያጠናችሁ ነው አይደል? ኃይሉ ነው ዋናው። ሃሌሉያ መንፈሱ ነው ዋናው ምናምን ነው። እነዚህ በራሳቸውም ላይ ፍርድ የሚያመጡ ናቸው። አብራቸው አሜን አሜን የሚለውም ሰው ላይ ጦስ የሚያመጡ ሰዎች ናቸው። ጴጥሮስ ዮሐንስና ያዕቆብ ማለት ኢየሱስ ምን ያላቸው የሰው ልጅ በመንግስቱ ዳግመኛ ሲመጣ እስኪያዩ ድረስ ከመካከላችሁ ሞትን የማይቀምሱ አሉ አለ ጌታ። ይህን ቃል ከተናገረ ከ8 ቀን በኋላ ጴጥሮስን፣ ዮሐንስን፣ ያዕቆብን እነዚህ 3 ሰዎች ምን ያዩ ናቸው? ኢየሱስ በመንግስቱ ሲመጣ ምን እንደሚመስል በህይወት እያሉ በዓይናቸው ያዩ ምስክሮች ናቸው። ስለ ኢየሱስ መምጣትና ስለ ግርማው፣ ስለ ገናናነቱ፣ ከገናናው ክብር ማለት ከአብ ዘንድ የመጣውን ድምፅ የሰማን ምስክሮች አለን። ኢየሱስ በመንግስቱ ሲመጣ ምን እንደሚመስል በህይወት እያሉ ያዩ 3 ሰዎች። እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። ጥሩ አብ ስለ ኢየሱስ ያወራውን ድምፅ በእርሱ ደስ የሚለኝ የምወደው ልጅ የሚለውን ተራራው ላይ ሰማን። 3 ሰዎች ናቸው ሰሙ። ቀጥሎ ግን ምን ይላል? ተራራው ላይ የአብን ድምፅ ሰምተናል። ስለ ልጁ ሲያወራ ሁሉ ሰምተናል። ልጁ በመንግስቱ ሲመጣ ግርማው ምን እንደሚመስል ተራራው ላይ አይተናል። ነገር ግን ከዚህ አብ በተራራ ላይ ከተናገረው ከእርሱም ይልቅ እጅግ የጸና የትንቢት ቃል አለ። እግዚአብሔር ቃል ነው። የእግዚአብሔር ቃል የህይወት ሚስጥር መብራት ነው። ባይዘው የእግዚአብሔር ቃል መዶሻ እንደሆነ ይታወቃል። ያጠቅጣል፣ ያፈርሳል፣ ይገነባል፣ ይገለብጣል። እግዚአብሔር ቃል ኃያል ነው፣ ፈጣሪ ነው። እግዚአብሔር ቃል ክርስቶስም ነው። ራሱ አካላዊ ቃል ክርስቶስም እና የከበረውን የጸናውን ከዚህ የሚያልፈውን የጸና ቃል አለን። ከትንቢት ሁሉ ይላቅም እግዚአብሔር ቃል ነው። ወደ እግዚአብሔር ቃል አይኖቻችን እንድናዞር የሚያሳስበን አይነት ቪዲዮ ነው። አሁን የምንመለከተው እንግዲህ በሚያሳዝን መልኩ ከአንዲት ነብይት ብላ ከተሾመች ሴት አጋንንት የወጣበትን ቪዲዮ እናያለን። እስኪ ልሳኑ በጣም ደስ ይላል እና እሷ ሊጸልይላት ወደፊት ጠራ። ነይ እስቲ ምናምን አልኳት። ወደፊት መጣች። እኔ እንደገና ባርካት። በቃ እግዚአብሔር በዚህ አይነት ቅባት እንደገና ብዬ ልጸልይ መንፈስ ቅዱስ አጋንንት ነው ይለኛል ውስጤ። እንዴት እንደዚህ ይሆናል ጌታ ሆይ ብዬ ደነገጥኩ። በቃ ራሴን ተጠራጠርኩ። እንደገና ዝም አልኩና ቆምኩ። ገስጸው ይለኛል እንዴ ጌታው እንደዚህ አይነት ልሳን እያወራች ብዬ መጨረሻ ላይ በጌታ በኢየሱስ ስም በዚች ሴት ያለ መንፈስ ብዬ መቃወም ሲጀምር እዛ ያሉ ፓስተሮች አሉ፣ የቸርቿ ፓስተሮች አይተዋት እሷ በነቢይነት ታገለግላለች አሉ። እዛ አሁን እናንተ የሚሰማበት ጊዜ አይደለም፣ እግዚአብሔርን እየሰማው ስለሆነ ዝም በሉ ብዬ መገሰጽ ሲጀምር ወደቀ መንፈስ። ሲወርቅ ቤት ያሉ ወጣት በሙሉ ሸሽቶ ወጣ። ቀጨቤን ያሰማችሁ ምናልባት አብርሃም ሚዲያ የሚባል አለ። እሱ ላይ ሄዳችሁ ሙሉ ቪዲዮ መመልከት ትችላላችሁ። በሚያሳዝን መልኩ እንግዲህ ያው ከአገልጋይ ከሚሉት ራሳቸውን አገልጋይ ብሎ ከሾሙትም ጭምር አጋንንት የወጣ ያለበት ዘመን ነው። ይህ አያስደንቅም? እንድንጠነቀቅ ነው። አገልጋይ ብላችሁ የምትጠሯቸው ሰዎች፣ ልዩ ልሳን ተናገሩ ብላችሁ የምትሏቸው ሰዎች ራሳቸው በአጋንንት ውስጥ እንደታሰሩ የሚያሳይ ነው። ይህ ምን ያስተምረናል ስንል በአጋንንት የሚጠቁ ሰዎች ልፍ ናቸው። ራሳቸውን ነቢይ ሐዋርያ ብለው የሾሙ ሰዎችም ጭምር አጋንንት ያጠቃቸዋል የሚል ትምህርት ይሰጣል ማለት ነው። ነቢያችን ጭንቅንቅ የበዛው ለምንድን ነው? ችግር፣ ሆድ፣ ኑሮ አጎሳቅሎት አጋንንት የተለያየ ነገር ጨምሮበት ነው የሆነውን ብትነግረው አሁን የትውልድ ይህን ያክል የሚከራከር እንዳይበዛ ነው። ቤተ ክርስቲያን ከሚሽን ወጣለች። ትንቢት ከመናገርና ታምራቶችን ከመሆን ይልቅ ትውልድ ላይ ፎከስ የምታረግ ቸርች የለችም። ሀብታሙ ፕሮግራም ተካፈለ ከማን ጋር እንደሚለው አይታወቅም። ብረት እንደሚሰራው ከዓለማዊ ጓደኞች ጋር ሙሉ ከሆነ እነሱን መስለው የስም ጴንጤ ነኝ እንጂ የውብ ጴንጤ አይደለም። አሁን አብዛኛው ክርስቲያን ውስጡ ባዶ ነው። ለምን ይመስላል ዲፕሬሽን ውስጥ እየገባ ያለው ወጣት ቸርች ያለው ወጣት ያበዛል? ለምን ይመስላል ትልልቅ ነጋት ያለበት ቸርች መጨናነቅ ያበዛል? ሰው ተወጥሮ ያለ ብዙ ነገር የሆነውን ነገር አልገባው፣ ማንነቱን አያውቅም። ያለን ካላወቅ ከሌለው እኩል በእግዚአብሔር ዓለም ውስጥ ማን እንደሆንክ ካልገባ እንደ ተራ ሰው ፖለቲከኛ ሆነ ስለ ኑሮ እያወራ ስለ ፖለቲካ እያወራ ትኖራለህ። ለምሳሌ ኢትዮጵያዊ ክርስቲያን ነው፣ ኢትዮጵያዊ እግዚአብሔርን ይወዳል ይባላል። እንደ ኢትዮጵያዊ ከእግዚአብሔር የሚርቅ ሐሳብ ያሉት እንዴ ተመልከተው። ኢኮኖሚ የሆነ ነገር ሲሆን አብሮ ከው ይላል አምላክ እንደሌለው ትውልድ። የሆነ ፖለቲካዊ ነገር ሲባል አብሮ ባል
አብሮ አሁን ይሄ ታማኝ ልትሰጥ ይችላል። መኖሪያ የዘላለም አምላክ ነው እየተባለ አካውንቱ ላይ ገንዘብ ነገር ወየው። ስለዚህ አብዛኛው ውስጡ ላይ ለምን መሰለ ቅድም ያልኩህ ነቢያት ቸርች ጭንቅንቅ የበዛው ለምንድን ነው? ችግር፣ ሆድ፣ ኑሮ አጎሳቅሎት አጋንንት የተለያየ ነገር ጨምሮበት ነው የሆነውን የምትነግረው። አሁን የትውልድ ይህን ያክል የሚከራከር ትውልድ አይበዛም። አሁን እኮ ከመብላትና ካለመብላት ጋር ነው ጌታ የሚቀበል ሲበዛ በጣም የሚደንቅ ነው። እንግዲህ ያው እንደተባለው ነው። አሁን ላይ ቀጣይ የምናያቸው ቪዲዮዎች ከዚሁ ጋር የተያያዙ ናቸው። ሰው የእግዚአብሔርን ቃል ትቶ ሆዱ አምላኩ የሆነበት ባለ ሰዓት ላይ ያለ ነው። ቅዱስ ጳውሎስ እንደተናገረ ማለት ነው በፊልጵስዩስ መልእክቱ ላይ ሰው አሳዛኝ ጊዜ እየመጣ ነው። ከእግዚአብሔር ቃል ሰው እየራቀ ነው። ቃሉ ምንም አይመስለውም ነው የሚመስለው። ቃሉ ሲምፕል ነገር ይመስለዋል። ቃሉ የሚሰራ አይመስለውም ይመስለኛል። እኔ እንደው እንደ አባቶች አምኖ የእግዚአብሔር ቃል በቂ ነው እግዚአብሔር ይሰራል ብሎ የሚያምን ትውልድ ያለ አይመስለኝም በአሁን ሰዓት የሚታየው ነገር ማለት ነው። ምናልባት እስኪ ይሄ ቪዲዮ ክሉ ሊሰጠን ይችላል፣ ሃይላይት ያደርገናል ይሄን ጉዳይ። እስኪ ነው የሚራክል ተካ መንፈሳዊ ልጁ ነው። ከዚህ በፊት መጥቶ እንግዲህ ሲቀባጥር ነበር በሶፎኒያስ ቻናል ላይ መጥቶ እኔ ነብይ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ ሲል የሚታየው ሰውዬ ዛሬ እንግዲህ ጭፈራ ቤት ገብቶ እየጨፈረ እየተዝናና መጠጥ እየጠጣ እየደነከረ ነው የምንመለከተው ቪዲዮ። ሰላም ባላችሁበት ሰላም እላችኋለሁ የቲክቶክ ቤተሰቦቼ እና እኔ የምትከታተሉ ሰዎች። ዛሬ 2018 ነሐሴ 16 ቅዳሜ ቀን ላይ እንገኛለን። እንግዲህ በዚህ ቀን ከነበረኝ ከ10 ዓመት የፕሮቴስታንት እምነት ቆይታ በኋላ ወደ ኦርቶዶክስ ቤተክርስቲያን ሽፍት የማድረግ ይሆናል። ይሄን ደግሞ የራሴ የግል አቋም የራሴ እምነት ነው። እንግዲህ ብዙ ምክንያቶች እንኳን ቢኖሩኝም ምክንያቶች መዘርዘር አስፈላጊ ምን አቋም አለ ብራዘር? ግን አንዳንድ ቲክቶክ ላይ ለምለቃቸው ነገሮች ብዙ ሰዎች ግራ እንዳትጋቡ ማለት ነው። እምነቴ ወደ ኦርቶዶክስ ቤተክርስቲያን ተመልሻለሁ። የነበርኩትም ኦርቶዶክስ ቤተክርስቲያን ውስጥ ነው። ካሁን በኋላ የምከተለው እምነት የኦርቶዶክስ ተከታይ ነኝ ማለት ነው። ስለዚህ ብዙዎቻችሁ በፕሮቴስታንት ውስጥ ሳገለግላችሁ የነበራችሁ ሰዎች፣ በነቢይነት ጸጋ ሳገለግላችሁ የነበራችሁ ሰዎች ብዙ እንዳትከፉ። የራሴን አቋም የራሴን ግል አቋሜ ነው። የኦርቶዶክስ ተከታይ ሆኛለሁ። ብዙዎቻችሁ እንዳታዝኑ። ሳገለግላችሁ ጭራሽ እንጆይ ሲዝናና የምለቃቸው ነገሮች የራሴ ነፃነቴን ስለምፈልገው የግል ላይፌንም ደግሞ የራሴን የህይወት አቅጣጫ የለውጥ መንገድ ስለምፈልግ በዚህ መንገድ በቀናነት ሞቲቭ በቀናነት እንድትረዱት ይሄን ሳደርግ ፕሮቴስታንት በመጥላትም አይደለም። ከራሴ ከፋሚሊ ጋር ያለኝ ነገሮች ለማስተካከል ያክል ነው። የፕሮቴስታንት እምነትም እወዳቸዋለሁ። ስለዚህ ከዚህ ሰዓት ጀምሮ ኦርቶዶክስ እምነት ተከታይ ሆኛለሁ። በዚህ ቅር እንዳትሰኙ፣ እወዳቸዋለሁ። ብዙ ቲክቶክ ላይ ለምለቃቸው አንዳንድ የመዝናኛ ምናምን ሙዚቃዎች ብዙ ቅር እንዳትሰኙ ወይም ደግሞ ይሄን ያክል ለማለት ነው። ከ10 ዓመት በኋላ እንግዲህ ወደ ኦርቶዶክስ ቤተክርስቲያን ሽፍት አድርጌያለሁ። አመሰግናለሁ። ወደ 80 ፓውንድ ዋጋቸው ክላስ ጫማዎች አሉ። ከድሃ ጋር አልበላም ትላለህ፣ ግን እንደ አንድ ነብይ ታዲያ ከድሃ ጋር ካልበላ እንዴት ነው? ድሃ ጓደኛ ጋር ብዙ ህብረት የለኝ። ድህነት ግን ኢምፓርት ያደርጋል፣ ይጋባሃል። ሪል እመን። አሁን ለምሳሌ ሀብታም የሆነ ሰው ከድሃ ጋር ጓደኛ ከሆነ ድህነት ይጋባበታል። በዛኛው ሰውዬ ዶሚኔት ይሆናል። የነቢያት ፕሮፌሰር ነው የምትለው ምን ማለት ነው? የነቢያት ፕሮፌሰር ነቢያት የደረሱበት የመገለጥ ዓለም እስከዚህ ልክ ድረስ ነው ለማለት ያክል። ከአንተ በፊት ከሐዋርያቱ መካከል ሜጀር የሆነ ከሐዋርያቱ መካከል ፕሮፌሰር የሆነ አለ። ምን መጽሐፍ ቅዱሳዊ መረጃ ይዘህ ነው? ጳውሎስን ስመለከት በመንፈሳዊ ዓለም ፕሮፌሰር ጳውሎስ። ታዲያ አንተ አልበዛብህም ወይ ነው? ፕሮፌሰር፣ ሜጀር፣ ፕሮፌት። ስለዚህ አሁን ደግሞ ፕሮፌሰር ስትሆን ሜጀሩ ይቀራል ወይስ እዛው ላይ ነው የሚደረገው? ድሮ እንጀራ ፍርፍር፣ ድርቆሽ ፍርፍር ምናምን በልቼ እኔ ትንቢት አልተነብዬ ቆንጆ ነገር ተመግቤ ሽቶ ተቀባብቼ ጽድት ብዬ አስታውሳችሁት? ይኸው ሶፎንያስ ላይ የቀረበበት ቪዲዮ ነው ይሄ። ቪታሚን ለስ ነው። ታው ሽሮ በልታ ታውቅም ነው? ሰልችቶ ሲያደርገው ነበር። አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል። ሽሮ ይደፍናል። ኢየሱስ ክርስቶስ። ሽሮ ደግሞ ይሄ የፊት እዛ ልጁን የምናገኘው ይሄው እዚህ ጋር እናገኘዋለን። ነው እንግዲህ እንዳያችሁት ነው። ምናልባት ኮፒራይት እንዳያመጣብኝ ነው ወዲያው ያጠፋሁት። እንደዚህ ናቸው ፍሬያቸው ሲገለጥ እንደዚህ ነው። ምክንያቱም ከኛም አልነበሩም እኮ አለ ቅዱስ ዮሐንስ በመልእክቱ። እነዚህ ከኛ አልነበሩም። እኔ ዋሬቨር አንድ ሰው ሃይማኖቱን መቀየር መብቱ ነው፣ ይዘው ኦኬ። ግን አንድ ነገር ደግሞ ያሳዝነኛል። ያንን ሃይማኖት ሲቀይር የዛን ሃይማኖት ምልከታ እያሳየን ነው። መጨፈሩን የሚገልጸው ከዚህ ሃይማኖት ሲወጣ ነው። እዛ ሃይማኖቱ ሲሆን ነው ጭፈራ የሚታየው እና ይሄ ስም የማሰደብ ነገር ይታይበታል። ኦርቶዶክሶች ጨፍሩ ወይም ኦርቶዶክስ ቤተክርስቲያን ጨፍሩ ትላለች፣ ዝፈኑ ትላለች። አሁን እኔ ምን አይነት ማይንድ እንዳላችሁ ምን አይነት ማይንድ ሴት እንደተሰጣችሁ አላውቅም ለመናገር። እኔ አሁን ቤተክርስቲያኒቷን ለማሰደብ ይመስላል አንደኛ። ሌላው ይታወቃል። እናንተ ሲጀመር በጌታ ክርስቶስን አታውቁትም ነው። ተው ጌታ ምናምን ተውና ክርስቶስ ራሱ የሚባለው ማን ነው አታውቁም። ትምህርቱን ሳታውቅ እንዴት ህይወት ይኖራል? በትምህርቱ ለመኖር እኮ ስለ ትምህርቱ ማወቅ ያስፈልጋል። እና ስትሸቅል ነበር፣ ስትነግር ነበር፣ ሲነቃብህ አሉን ሲል ሸሸህ ማለት ነው። ይሄም መኖሩን አቃተና እንደዚህ ነው የእግዚአብሔር መንግስት ላይ የሚሳለቁት፣ ወጣቱ ላይ ትውልዱ ላይ የሚሳለቁት በዚህ መልኩ ነው።
እና በዚህ መልኩ ደግሞ ትውልድን እያጠፉት ነው የሚገኙት ማለት ነው። እና ብዙዎቻችሁ ልትሰናከሉ ትችላላችሁ ይህንን በምታየው ጊዜ፣ ግን መሰናከል የለባችሁ። እነዚህ ሰዎች አንዳች ለእግዚአብሔር መንግስት የጠቀሙት ነገር ስለሌለ ማለት ነው። እንደውም አብዛኞቹ ቢሄዱ ደስ ይለኛል። ይቅርታ አድርጉልኝና ወደ ፈለጉበት ይሄዱ፣ ግን ክርስቶስ ቤት ሆኖ አያሰድቡትም። እንዲህ በግልጽ ራሳቸው ተናግረው ዘፈንና ጭፈራቸውን ዳንኪራቸውን ቢቀጥሉ መልካም ነው። ምክንያቱም እኔ እግዚአብሔር ሰው ነኝ ነብይ ነኝ እያለ ከሚጨማለቅብህ እንደዚሁ በግልጥ ራሱን ቢገልጥ አሪፍ ነው ብዬ አስባለሁ። እግዚአብሔር ገላገለን ብዬ ነው ማምነው እኔ። ምክንያቱም እነዚህ ለክርስቶስ መንግስት ምንም የሚጠቅሙት ነገር ስለሌለ ማለት ነው፣ አይጠቅሙትም። እሺ አሁን ደግሞ እስኪ ነቢይ ሄኖክ ብሎ ራሱን የሚጠራው ዞዬ እንደው ዝም ብሎ ፈሰስ ቁርጡን ልንገር አይደል? በላብ ሀብታም የሆነ ሰው የለም። በቃ ርፍ በሉ የለማ መጽሐፍ ቅዱስ ያለ በላብ እንዴ በወዝ ጠራገራ ምን ከመብላት አልፍም ላብ ተባላለ እንጂ ምንም አይፈጣም። አምጣ ጥራግራ ሀብታም ሆንክ የሚል ምንድን ነው ስኬት ሾው ምናምን ናቸው። ጥሬ ግዬ ከ5 ሳንቲም ተነስቼ ከቆሻሻ ለቃቅሜ ከወዳደቀ ነገር መኪና ሰራው ምና ይላል። የለም በወዳደቀ ነገር መኪና ወይ ጅብ ጋልቧል ወይ ልሳን አውርቷል እያለ ወይ ጅብ ጋልቧል ወይ ልሳን አውርቷል። የሆነ አሰራር አለ። አሁን ብቻ ስማኝ፣ እግዚአብሔር ባለጠጋ የእግዚአብሔር በረከት ባለጠጋ የሆነ ሰው ረጅም ዓመት የሰራውን ትቶልህ ይሄዳል። እንኳን ዘንቦብሽ ቀድሞም ጤዛነሽ ይላሉ። ቀድሞም ስራ ለማይወድ ሰው እንደዚህ አይነት አገልጋይ መጥቶ እንዲህ አይነት ወሬ ሲያወራ ደግሞ ይበልጥ ነገሩን ያከፋዋል። ሰው እንዲሰራና ምድርን እንዲያለማ ገና ከፍጥረት መጀመሪያ ጀምሮ የተሰጠ መለኮታዊ ትእዛዝና ኃላፊነት ነው። የትጉ እጅ ታበለጽጋለች፣ በትጋት የሚሰራ ሰው ይጠግባል የሚሉ ጥቅሶች አሉ ምሳሌ መጽሐፍ ላይ። መጽሐፍ ቅዱስ በእነዚህ ጥቅሶች ግልጽ የሚያደርገው አንድ ነገር ሰውን ትጋቱና ጥረቱ ወደ ብልጽግና እንደሚያመራው ይናገራል። ሐዋርያው ጳውሎስ ደግሞ ሁለተኛ ተሰሎንቄ 3:10 ላይ ሊሰራ የማይወድ አይብላ በማለት ሰው በራሱ ጥረት መኖር እንዳለበት አስተምሯል። ጴንጤያዊ ንዝላልነትን አውግዟል ማለት ነው። የኃጢአተኞች ሀብት ለጻድቃን ይከማቻል የሚል ጥቅስ አለ ምሳሌ 13:22 ላይ። ይህ ማለት ግን ክርስቲያኖች ሳይሰሩ የሌሎችን ንብረት እየተመኙ ሀብት እየተመኙ እየጠበቁ ይኖራሉ ማለት በፍጹም አይደለም። ይልቅ በግፍ የተሰበሰበ በበደል የተሰበሰበ ሀብት ዘላቂ እንዳልሆነና በመጨረሻም እግዚአብሔር ለቅኖች ለታማኞች አሳልፎ እንደሚሰጥ ለሚሰሩ ቅኖች አሳልፎ እንደሚሰጥ ለማሳየት የተነገረ ቃል ነው። መጽሐፍ ቅዱስ የሚያስተምረው ክርስቲያን በገዛ እጁ በትጋትና በቅንነት በታማኝነት ሰርቶ መለወጥ እንዳለበት፣ እግዚአብሔርም ደግሞ የሰውን የእጅ ስራ እንደሚባርክ መጽሐፍ ቅዱስ ይናገራል። ለምሳሌ ግብፃውያን እስራኤላውያንን በሚለቋቸው ጊዜ እስራኤላውያን ከግብፃውያን ብዙ ሀብት ወስደዋል። ያንን ጥቅስ በመጥቀስ ያልደከምክበትን ነገር ያለፋበትን ነገር ታገኛለህ ብሎ ማስተማር ተገቢ አይደለም። ምክንያቱም እስራኤላውያን ግፍ የተፈጸመባቸው የድካማቸውን የስራቸውን የልፋታቸውን ያላገኙ ሰዎች ስለነበሩ እዛ ጋር የእግዚአብሔር ፍትህ ነው የተገለጠው። የደከሙበትን ያገኙት፣ እንደውም በደከሙበትም ልክ ያገኙ አልመሰለኝም። ስለዚህ ቀድሞም በብዙ ምክንያቶች ስራ ወዳድ ያልሆነውን ማህበረሰባችንን ጭራሽ ደግሞ ስራ እንዲጠላ ቁጭ ብሎ የሌሎችን ሀብት እንዲመኝ ቁጭ ብሎ የሌሎችን ሀብት እየቆጠረ እንዲያውጅ የሚያደርጉ አገልጋዮች በህግ መጠየቅ አለባቸው። መንግስት ሊጠይቃቸው ለህግ ሊያቀርባቸው ይገባል እንዳለን መንግስት ራሱ ከነሱ የከፋ ሌባና ስራ የማይወድ በህዝቡ የሚቀልድ ነው። እነዚህን ሰዎች ማን ሊጠይቃቸው ይችላል? እነዚህን ሰዎች ማን ሊሞግታቸው ይችላል? ቤተክርስቲያን ናት። ግን ደግሞ ቤተክርስቲያንስ አቅም አላት ወይ? ኦኬ ቪዲዮውን እንደተመለከታችሁት ነው እንግዲህ ቤተክርስቲያን አሁን ያለችበት አቅም በጣም ውስንና ደካማ ሆኗል። ምክንያቱም ያደከሙት እነዚህ ሰዎች ስለሆኑ ሰው ራሱ ስራ እንዳይወድ እነሱ ስር ቁጭ ብሎ እንዲለምን ለማኝ እንዲሆን ከዛ ደግሞ እነሱ ሀብታቸውን እንዲያካብቱ ኪሳቸውን እንዲያደልቡ ሰው እንዳይሰራ እያደረጉት ነው የምንመለከተው። ከዚህ በፊትም እንደዚህ አሳይቻቸዋለሁ። ይሄ ሰውዬ የብልጽግና ወንጌል ሰባኪ ነው። የብልጽግና ወንጌል ሲባል ደግሞ የሚታወቅ ወንጌል የለም። እንደዛ መጽሐፉ የማያውቀው ወንጌል ነው ማለት ነው። ልዩ ወንጌል ነው። የአጋንንት ትምህርት ነው። መጽሐፉ አንድም ስፍራ ላይ የብልጽግና የሚባል አይነት ወንጌል ስላላስቀመጠ ቅዱስ ጳውሎስ በገላትያ 1:6 ላይ የወጋውን አይነት ወንጌል ማለት ነው። ወንጌል ስለ ክርስቶስ ኢየሱስ የእግዚአብሔር ልጅ ስለሆነው ነው። በኃይል እግዚአብሔር ልጅ ሆኖ ስለተገለጠው እንዲሁም ደግሞ ከዳዊት በስጋ ደግሞ ከዳዊት ዘር ስለሆነው ነው ብሎ የነገረን ሮሜ 1:3 ላይ። ስለዚህ ከዚህ የወጣ ወንጌል ወንጀል ነው። እነዚህ ሰዎች የሚሰሩት ደግሞ ወንጀል ነው። ህዝቡን እያዳከሙ ህዝቡ ሰራተኛ እንዳይሆን ቁጭ ብሎ እንዲጠብቅ መና ከሰማይ እንደዚህ አይነት አሰራር በአዲስ ኪዳን የለም። ሰው ሰርቶ እንዲበላ ቅዱስ ጳውሎስ አዘዋል፣ ጌታም አዘዋል። ስለዚህ ይሄ ከአጋንንት ነው። እንደዚህ አይነትን ትምህርት በጣም ልትርቁ ይገባል ለማለት እወዳለሁ። አሁን የምንመለከተው ቪዲዮ በጣም ደስ ያለኝ ነው። አንድ ልጅ አጋልጦታል። አንድ አጭበርባሪ በዘይት እየነገደ ፊት ለፊት ቪዲዮ ቀርጾ
ለብዙ ደቂቃ የሚያሳይ ቪዲዮ ነው። ቪዲዮውን እንመልከተውና ከዛ መረጃ እኔ እያየው የኔን አምላክ ነግደ ገንዘብ አትሰራ። ይኸው ስማኝ፣ እኔ እያለው የኔን አምላክ ነግደ ብር አትሰራ። እኔ እያለው ኢየሱስን ቸርችረ ገንዘብ አትሰራ። በኔ አሜን 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 በኢየሱስ ስም አሜን አሜን ነገራችሁ ሆኗል። ታሪክ ይቀየራል። አሜን ሼር ኮፒ ሊንክ ለማድረግ እንዳትረሱ። አንጋይ ጥቅሱ ይሻጣል። አሜን አሜን ይሻጣል። አሜን አሜን ይሻጣል። አይኑን እንደዚህ ጎርግሬ ነው ለለቀን መሸጥ። ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው በል። እየሰማችሁ ነው? ኢየሱስ ጌታ ነው በል። እየሰማችሁ ነው? ኢየሱስ ጌታ ነው በል። አፈን ሞልታ ኢየሱስ ጌታ ነው በል። አንተ ነጋዴ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው በል። አንተ ደግሞ ወንጌል አትነግድ። ወንጌል አትነግድ። ወንጌል አትነግድ። ወንጌል አትነግድ። ወንጌል አትነግድ። በኢየሱስ ስም አትሸቅጥ። በኢየሱስ ስም አትቸርችር። በኢየሱስ ስም አትቸርችር። ኢየሱስ ሕይወት ነው። ኢየሱስ ጌታ ነው። ኢየሱስ አዳኝ ነው። ኢየሱስ አምላክ ነው። አንተ በኢየሱስ ስም አደባባይ ላይ እየሸቀልክ ነው። በኢየሱስ ስም አደባባይ ላይ እየቸረቸርክ ነው። ልብ ካለ ኢየሱስን የምታምን ከሆነ ሰው አከማችተህ ሳይሆን እየዞርክ ወንጌልን ስበክ። እየዞርክ ወንጌልን ስበክ። ኢየሱስን አትነግድ። ኢየሱስን አትነግድ። ኢየሱስን አትነግድ። ኢየሱስ ሸቀጣ ሸቀጥ አይደለም። ኢየሱስ ገንዘብ ማሰባሰቢያ አይደለም። ኢየሱስ የገቢ ምንጭ አይደለም። ኢየሱስ ገንዘብ የምታገኝበት መንገድ አይደለም። ኢየሱስ ሕይወት ነው። ስማኝ፣ ኢየሱስ ሕይወት ነው። ኢየሱስ ሕይወት ነው እያልክ ስበክ። ኢየሱስ ጌታ ነው እያልክ ስበክ። ልብ ካለ ኢየሱስ ጌታ ነው እያልክ ስበክ። ልብ ካለ ኢየሱስ ሕይወት ነው እያልክ ስበክ። ልብ ካለ ኢየሱስ አዳኝ ነው ብለህ ስበክ። ሰው ከሞተ ወደ ኢየሱስ ነው የሚሄደው። አትሞቱም አትበል። የማይሞት የለም። አትሞቱም አትበል። የማይሞት የለም። ተበሳጭቶ ያን ኢየሱስን የገደለ ነው። ከዳይ አታጭበርብረ። አታጭበርብረ። ኢየሱስ ጌታ ነው ብለህ ስበክ። ኢየሱስ ጌታ ነው ብለህ ስበክ። ኢየሱስ ሕይወት ነው ብለህ ስበክ። መጽሐፍ ቅዱስ ይዘህ አደባባይ ላይ አትሸቅል። አትሸቅል፣ አትቸርችር። ኢየሱስ ሕይወት እንደሆነ ብቻ መስክር። ኢየሱስ ጌታ እንደሆነ ብቻ መስክር። ኢየሱስ አዳኝ እንደሆነ ብቻ መስክር። በኢየሱስ ስም ገንዘብ አትስራ። ገንዘብ አትስራ። ኢየሱስ ጌታ ነው በል። ልብ ካለ ኢየሱስ ጌታ ነው። ኢየሱስ ጌታ ነው በል። በል ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው በል። አፍህን ሞልታ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው በል። ኢየሱስ ሕይወት ነው በል። በል በል አንደበትህን ሞልተህ መስክር። የእግዚአብሔር ቃል ሲናገር በመጨረሻው ዘመን በስሜ የሚነግዱ ይነሳሉ ይላል። የእግዚአብሔር ቃል ሲናገር በመጨረሻው ዘመን ሐሰተኛ ነቢይ ይነሳል ብሎ ይናገራል። በኢየሱስም ገንዘብ የሚሰራ በኢየሱስም ብር የሚሰራ አታጭበርበር። ልብ ካለ አደባባይ ላይ ሄደ ኢየሱስን መስክር። ልብ ካለ አደባባይ ላይ ሄደ ኢየሱስ ጌታ እንደሆነ መስክር። ጥራ የፈለከው አብረን እንታሰራለን። አብረን እንታሰራለን። እኔ እያየው የኔን አምላክ ነግደ ገንዘብ አትሰራ። ይኸው ስማኝ፣ እኔ እያለው የኔን አምላክ ነግደ ብር አትሰራ። እኔ እያለው ኢየሱስን ቸርችረ ገንዘብ አትሰራ። በኔ ፊት ትሰማኛለህ? እየሰማችሁኝ ነው? ኢየሱስ ክርስቶስ ቤተ መቅደስ ላይ ተሰብስቦ ገንዘብ ሲሰሩ አይቶ ኢየሱስ ክርስቶስ ያደረገው ምንድነው? በጅራፍ እያባረራቸው ከቤተ መቅደስ አወጣቸው። በኢየሱስ ስም አትነግድም፣ አይኔ እያየ። በኢየሱስ ስም አትቸረችርም፣ አይኔ እያየ። በኢየሱስ ስም ገንዘብ አትሰራም፣ አይኔ እያየ። ኢየሱስ ሕይወት እንደሆነ መስክር። ኢየሱስ ጌታ እንደሆነ መስክር። ኢየሱስ የዘላለም ሕይወት ማግኛ መንገድ እንደሆነ መስክር። እኔ እያየው ኢየሱስን አትሸረችርም። እኔ እያየው ኢየሱስን አትሸቃቀጥም። እዚህ የተሰበሰባችሁ ሰዎች፣ እዚህ የምትገኙ ሰዎች፣ እዚህ ጋር ያላችሁ ሰዎች ኢየሱስ ሕይወት ነው። ኢየሱስ ጌታ ነው። ኢየሱስ አዳኝ ነው። ኢየሱስ አምላክ ነው። በኢየሱስ ስም ሲነግድ አይቼ ዝም አልልም። ምንታሰር ከሆነ አብረን እንታሰራለን። በኢየሱስ ስም እንድትነግድ ግን አልፈቅድም። ዛቻ እየፈጠረ ዘርነት እየሰራ ነው ያለው። አንተ ደግሞ ገበያ ውስጥ ገንዘብ እየሰራ አንተ ደግሞ በወንጌል ስም ገንዘብ እየሰራ ችግር የለው። የፈለክበት እኔ በኢየሱስ ያመን፣ በኢየሱስ ጌትነት ያመን፣ በኢየሱስ ክርስቶስ አዳኝነት ያመን፣ ኢየሱስ ከሞት ሳይሆን ከዘላለም ሞት እንደሚያድን የማመን የእግዚአብሔርን ቃል ጌትነት
ጌትነቱን፣ አዳኝነቱን፣ አምላክነቱን፣ ሕይወት ሰጪነቱን መስክር። አቦሄ ልጅ ጀግና ነው። እኔ በቃ ቅቤ ያጠጣኝ አንጀቴ ቅቤ ጠጣ። እንዲህ ደፍሮ አያችኋት? እንደዚህ ይዞት በቃ አይታችኋል? ይዞት በቃ እውነት ካልወጣ የሚል መራር ትውልድ እግዚአብሔር ስላስነሳ እኔ ይደነቃል። ይቸረችራል ሰውየው። ህዝቡን አይታችሁታል? ግን ምን ያህል ምስኪን ህዝብ እንደሆነ ምንም የማያውቅ ህዝብ ስጠኝ ይላሉ፣ ይለምኑታል። መንቃት አልቻሉም። እሱ በሚናገረው ቃል እንኳን መንቃት አልቻለም። ይሄ ህዝብ በጣም የዋህ ህዝብ ነው። ለዚህ ነው የሚያሳዝነኝ። እኔ እንደፈለጉ ነው የሚጫወቱበት ምላችሁ ለዚህ ነው ወገኖች። እና እግዚአብሔር እንደዚህ ያሉት የተሳሉ ቢላዎችን ሳይ ደግሞ እንዴት ደስ እንደሚለኝ በቃ ለወንጌል ቆሞ ይህን ያህል ሽንጡን ገትሮ ሲከራከር አይታችኋል። ኢየሱስ ጌታ ነው ማለት ከበደው። ንግድ ውስጥ ስላለ የእግዚአብሔርን ስም መነገጃ ስላደረገው የክርስቶስን ስም መነገጃ ስላደረገው ኦኬ መሸቀያ ስላደረገው እነዚህ ናቸው ተኩላዎች ናቸው። እነዚህ ተኩላዎች ናቸው። ሊበሏችሁ ነው፣ ሊያጠፏችሁ ነው። ስለምንም አይደለም። አላማቸውና ህልማቸው ይኸው ነው። እዚህ እግዚአብሔር ይመስገን እንደዚህ አይነት ወጣቶች እግዚአብሔር ስላስነሳ ጌታ ኢየሱስን አመሰግናለሁ። እንግዲህ ፕሮግራሙ እንደተከታተላችሁት ነው ለብዙዎች እንዲደርስ እንድታደርጉ ከወዲያው አሳስባለሁ። በሌላ ፕሮግራም እስካገኛችሁ እስከዚያው መልካም ጊዜ። እግዚአብሔር ሰላም ከእናንተ ጋር ይሁን።